ለዘላለም ይባረክ። ዛሬም ከፍ አድርገን የምናወራው፣ ዛሬም ከፍ አድርገን የምንናገረው፣ ዛሬም ከፍ አድርገን የምንሰብከው የእግዚአብሔር ወንጌል ነው። ከእግዚአብሔር ወንጌል ሌላ ምንም ነገር የለም። በነገራችን ላይ ይሄንን ከፍ አድርገን የምንናገረው የራሱ የሆነ መልእክት አለው። ምንድነው? ትልቁና ትልቅ የሆነው ሰማይና ምድርን የፈጠረው ልዑል እግዚአብሔር እሱ በእኛ እንዲከብር፣ ቃሉ በእኛ ሊወደስ፣ ቃሉ በእኛ ሊጠራ፣ ቃሉ በእኛ ሊሰበክ ነውና ስለዚህ እንዲላል መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘላለም ይባረክ። ይህንን ጌታ ነው የምንሰብከው ማህበራዊ ሚዲያ ላይ ከትላንትናው ዛሬ፣ ከዛሬው ነገ ደግሞ እየጨመረን ይሄድ ነው። በዚህ ቃል ነው። ጌታ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን አልቋል። ዛሬ 4 ነው 6ኛ ወር 2018 ላይ ነው ያለነው። እንዲህ ላንብብላችሁ መጽሐፍ ቅዱስ ወዳጆች፣ ወንድሞቼ ትላንትና አንብቤን ይሄን ቃል ዛሬ ላንብብላችሁ። እንዲህ ይላል በጌታ በኢየሱስ ክርስቶስ የእግዚአብሔር ቃል እንዲህም ሆነ ይላል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ከቁጥር 1 እስከ 9 ያለውን አነባለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብም ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርሁም የእግራችሁ ጫማ የሚረግጥበትን ቦታ ሁሉ ለእናንተ ሰጥቻቸዋለሁ። ከምድረ በዳውም ከዚህም ከሊባኖስም ጀምሮ እስከ ታላቁ ወንዝም እስከ ኤፍራጥስም ድረስ የኬጣውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ እንዳለቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምም። ከሙሴ ጋር እንደሆኑ እንዲሁም ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻችሁ እሰጣችኋለሁ ብዬ የማልሁትን ምድር ለዚህ ሕዝብም ታወርሳለህና ጽና፣ አይዞ። 7 ቁጥር ላይ እንዲህ የሚል ቃል አለ። ጌታ ለዘላለም ይባረክ። ጌታ ለዘላለም ይባረክ። ጌታ ለዘላለም ይባረክ። ነገር ግን ይላል 7 ቁጥር ላይ ነገር ግን ጽና፣ እጅግም በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርግም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል፣ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ቃል ከአፍህ አይለይ፣ ነገር ግን የተጻፈውን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስብ። የዚያን ጊዜ ይላል መንገድህ ይቀናልሃል፣ ይከናወንልሃል። ቁጥር 9 በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን እያለ ይናገራል። እንግዲህ እግዚአብሔር አምላክ ይሄንን ይናገራል፣ ይሄንን ተናግሯል። ዛሬም በእኛ ዘመን ይሄንን ይናገራል። ስሙ ለዘላለም ይባረክ። ትላንትና ሙሴ እስራኤልን መርቶ፣ ትላንትና ሙሴ እስራኤልን አገልግሎ፣ ትላንትና የእስራኤልን ሕዝብ አገልግሎ በምድረ በዳ ለእግዚአብሔር ታማኝ ሆኖ የእግዚአብሔርን አገልግሎት፣ የእግዚአብሔርን ወንጌል፣ የእግዚአብሔርን መልእክት አገልግሎ ሙሴ በዘመኑ እግዚአብሔርን አገልግሎ ከአባቶቹ ጋር አንቀላፋ። ከዛም ሰው የማያጣ አምላክ፣ ሰው በምድረ በዳ የሚያስነሳ አምላክ፣ በዘመናት መካከል ሰው ያለው አምላክ እግዚአብሔር ሙሴን ያገለግል የነበረውን የሙሴን አገልጋይ ይህንን በሙሴ እግር ስር ሆኖ ለሙሴ ይታዘዝለት ለነበረው፣ ምክንያቱም ሙሴ የእግዚአብሔር አገልጋይ ነው። ሙሴ የእግዚአብሔር ሰው ነው። ሙሴን የሚያገለግለውን ማንን አስነሳው? ኢያሱን አስነሳ። እኔ ከአንተ ጋር ነኝ፣ እግዚአብሔር አምላክ እኔ ከእናንተ ጋር ነኝ ይበላችሁ። እግዚአብሔር አምላክ ከእናንተ ጋር ሳይሆን አትውጡ። አሁን እንዲህ እንለዋለን፣ እግዚአብሔር ሆይ አንተ ከኛ ፊት ውጣ፣ አንተ ከኛ ጋር ሁን፣ አንተ እርዳን፣ አንተ አግዘን፣ አንተ አቅም ሁነን፣ አንተ ጉልበት ሁነን፣ አንተ ብርታት ሁነን፣ አንተ ማስተዋልና ጥበብ ስጠን። ያኔ እኛ ውጤታማ ነን፣ ያኔ እኛ ድላማ ነን፣ ያኔ እኛ አሸናፊዎች ነን። ጌታ ለዘላለም ይባረክ። ምህረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን በእኛ ላይ ያደረገ የአብርሃም የይስሐቅ የያዕቆብ አምላክ እርሱ እግዚአብሔር ነው። ስሙ ለዘላለም ይባረክ። ጌታ ስለረዳን፣ ጌታ ስላገዘን እግዚአብሔርን እናገለግለዋለን። የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት ከትላንትና በበለጠ እናወራለን። የምንናገረው ወንጌል ነው። ምክንያቱም እኛ በምድር ላይ ቁጭ ብለን ባለመፍትሄዎች ነን፣ እንደሌላ አይደለም። ስለዚህ እግዚአብሔር አምላክ ይመለክ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል።